ና ሜደና እኮ ነኝ ዝም ብለህ ነው የምትጨነቀው ኧረ በእናትሽ ዝም በይ እኔ እንደውም እንዲህ አዝይሽ ስላልገባው በጣም ነው የደበረኝ እንደውም ማይደብርሽ ከሆነ ልጅ ደረጃውን እንውረድና አዝይሽ የተመስገን ነው ለሱ ምን ይሰራል ይኸውልህ እኔ እያለሁ ምንም ነገር አትሆን ምን እኮ ማለት ይኸውልህ መድኃኒቷ ነኝ ይኸውልህ የቤት ስሜ ሁላ ጤና አዳሜ ነው አይሻልም እቺ መድኃኒት ተይታቴ እሱ መራራ ነው በጣም ነው የሚያስጠላኝ እኔ የምልህ ለማሚ ክፍል ቁልፍ የት ነው ያለው እኔ እንጃ አላውቅም ይሄን ወጋ ነበርኩ እኔ የምልሽ ከሄኖክ ጋር ግን ምን ነበራችሁ ምን ሊኖረን ይችላል አይ ምናልባት የፍቅር ስሜት ተሰምቶሽ ከነበር ብዬ ነው እሱ ፍቅር እኮ ወረርሽኝ አይደለም በአንድ ሳምንት ውስጥ ከሁለት ሰው የሚይዘኝ እሺ ይሁንልሽ ግን ለምን ጠየቀኝ የዛ ዕለት ማታ አብራችሁ አድራችሁ ስለነበር ከማን ጋር ጽናት በፈጠረሽ ይሄ እንዳላወቅሽ የምታስመስዩን ነገር አቁሚ እኔ አባቴ ቤት ከማን ሄኖክና ሀሴት ከቤት ወጥተዋል ጽናት እና ኪራ ተፋጠጡ ምሩ በሰላም ወደ ቤት ተመልሳለች ጤናዋም ጥሩ ላይ ይገኛል ሰላም የተወደዳችሁና የተከበራችሁ ውድ አባይ ቻናል ተከታታዮች እንደምን አላችሁ በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ያሉናችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ ዛሬም በድጋሚ መጥቻለሁ በዛሬው ክፍል እንግዲህ ኪራና ጽናት አንድ ላይ ሊሆኑ ያሉ ይመስላል ምክንያቱም ለነሱ ችግር የሆኑ ሰዎች ከቤታቸው ወጥተዋል ሀሴትና ሄኖክ ጽናትና ኪራ መሃል ገብተው ነበር ሀሴት በኪራ አባት ምክንያት መታ እዛ ቤት ውስጥ ለኪራ እጮኛ ልትሆን ነበር ሄኖክ ደግሞ ኪራ ጓደኛውን ለመጠየቅ መጥቶ ቀናትን አስቆጥሮ ነበር ነገር ግን በመልካም ነገር አልነበረም የመጣው ጽናትን ገና እንዳያት የፍቅር ስሜት አድሮበት ነበር ጽናት ደግሞ እሱን ለማስጠጋት ፍቃደኛ አልነበረችም ቢሆንም ግን በጉልበቱ ብዙ ነገሮችን ለማድረግ ሞክሮ ነበር ቢሆንም ግን አልተሳካለትም ዛሬ ከነመጨረሻው ከቤት ለቆ ወጥቷል ምሩን ለዚህ ደረጃ ያበቃት ሄኖክ ነው ምሩ ግን ለነሱ የተናገረችው ሄኖክ ሳይሆን ሀሴት እንደነበረች ነበር ምሩን ያገተችው ነገር ግን ሀሴት ሳትሆን ራሱ ሄኖክ ነበር ምሩን ያገታት ታዲያ ሀሴት ደብዳቤው ላይ ሁሉንም ነገር በግልጽ አስቀምጣለች ኪራ ደብዳቤውን አንብቦ ነገሮችን ሁሉ በግልጽ ተረድቷል ያደረገው እንግዲህ ወደዛ ሄዶ ካፌ ላይ ቀጥሮ ሄኖክን መጥራት ነበር ሄኖክንም ደውሎ ጠርቶት ነበር ናሆምም ወደዛው እንዲመጣ አድርጎ ነበር ናሆምም እየሮጠ መጣና ለምንድነው እዚህ ድረስ የጠራኸኝ ይላል እሱም የምነግርህ ነገር አለ ምሩን ያገተው ሀሴት ሳትሆን ሄኖክ ነው በማለትም ይነግረዋል ናሆም ይሄንን ሲሰማ ጭራሽ ማመን አልቻለም ተበላው በማለትም በጣም ተጸጸተ ታዲያ ምሩ ይሄን ሁሉ ያወቀች እንዴት ደበቀችኝ ይላል ሴቶቻችንን አናቅም ማለት ነው በማለትም ተናዶ እጅግ በጣም ተቆጥቶ ይናገራል ተረጋጋ ብሮ በማለትም አረጋጋው ከሰዓታት በኋላ ሄኖክ ይመጣል ሄኖክን ታዳ ኪራ ገና እንዳየው ድቅቅ አድርጎ ነበር የለቀቀው በጣም ደብድቦት ነበር በመሃል ገብቶም ናሆምም ሲያረጋጋው ነበር ተደባድበው ከጨረሱ በኋላ ወደ ቤት ነበር የመጡት ወደ ቤት ሲመጡ ሴቶቹ ቁጭ ብለው እየተወያዩ ነበር ለጽናትም ይህ ሁሉ ነገር ተነገራት ጽናት እስከዛሬ ኪራና ሀሴትን ለመቀራረብ እንጂ በሷ የተደረገውን ነገር አንዳችም ነገር ምንም የምታውቀው ነገር አልነበረም ስትሰማ እጅግ በጣም ደነገጠች ኪራ ተደባድቦ ሲመጣ ምን ሆነህ ነው ብላ ስትጠይቅ አፍቃሪሽ ነው የመታኝ ምን ነው ኩራት ተሰማሽ እንዴ በማለትም ይናገራታል ማን ነው እሱ በማለትም እሷም ደንግጣ ትናገራለች ታዲያ ሄኖክ ይሄን ሁሉ ነገር ሲያደርግ ኪራ አላወቀም ነበር ቢሆንም ግን ፍቅር ይዞኛል ብሎ ሄኖክ ለኪራ ነግሮት ነበር ከማን ብሎ ሲጠይቅም ከጽናት እንደሆነ ነበር ታዲያ ኪራ አሁን ላይ ጽናት ሄኖክን እንዳፈቀረችው ነው የተረዳው ነገር ግን እንደዛ አይደለም ጽናት የኪራን ፍቅር ከውስጧ አላወጣችም
ለኪራ ስትል እንዲሁም ለኪራ እናት ስትል ከኪራ ርቃ ኪራን ለሌላ ሴት ለማጫት ጎንበስ ቀና ስትል የተፈጠረው ነገር ሌላ ነው። ይህ ነገር መፈጠሩ ለጽናት ትልቅ እድል ነው ብዬ አስባለሁ። ምክንያቱም ሀሴት ከቤት ወጥታለች። የኪራ አባትም ደውሎ ነበረ። የኪራ አባት ሲደውል ሀሴት ከቤት እንደወጣችና ከኪራ ጋር እንዳልተስማሙ ለኪራ አባት ነግራ ነበረ ጽናት። የኪራ አባትም ጉዳዩን ቀድሞ አውቀዋል። ታዲያ አሁን ላይ ከኪራ ጎን ነኝ፣ ኪራን ለሚጎዱ ሰዎች እኔም በተቃራኒው ከኪራ ጎን ነኝ በማለትም ጽናት እንግዲህ ለኪራ አባት ትመልሳለች። በዚህ መካከል ኪራ ከውጭ ይመጣል። ጽናት የምታወራውን ነገር ጨረፍታውን ሰምቶ ስለነበረ ከማን ጋር ነው የምታወሪው በማለትም አፋጠጣት። እሷ ምንም መልስ አልነበራትም። ከጓደኞቼ ጋር ነው ትላለች። እሱም ደግሞ ከማን ጋር ነው ካልነገርሽኝ በማለትም አጣደፋት። ታዲያ ኪራ አሁን ላይ ነገሮችን ግልጽ አድርጎ የሚነግረው ሰው አልተገኘም። አሁንም ሌላ የተደበቀ ነገር አለ ማለት ነው በማለትም ወደ መጠጥ ቤት ሄዶ ነበረ። ናሆምም እዛው ድረስ ሄዶ ኪራ እኔም ስሰማ ልክ እንዳንተው ነበር የተናደድኩት፣ በቃ ምንም ማድረግ አልችልም። የዛኔ እንደነገሩኝ ሀሴት እንድታገባት ጽናት ሀሴትን ልታጨልህ ነው ብዬ ብነግር ምን አይነት ስሜት ሊሰማህ ይችላል? ለዛም ስል ነው ዝም ያልኩት በማለትም አስረዳው። ቆይ እናንተ ከመቼ ወዲህ ነው እንደዚህ አይነት ድብቅ ሰዎች የሆናችሁት? ለእውነት ካልመሰከርን ብላችሁ ስትጮህ የነበሩ ልጆች እንዴት በአንዴ እንደዚህ ድብቅ ልትሆኑ ትችላላችሁ? በማለትም ኪራ ተናዶ እሱ ላይ ይናገራል። ናሆምም ምንም ማድረግ አልችልም ኪራ ትጎዳለህ በማለትም ያጽናናዋል። አንተም ጠብቅ ነገ ጠዋት ሌላ ሚስት ያዘጋጁልሃል በማለትም ኪራ ይናገራል። እኔ እንደውም እንደዛ ባያደርጉ እውን አድርጌ ነው ማሳያቸው በማለትም ናሆም ይቀልድበታል። በሌላው በኩል ደግሞ ናሆም እንግዲህ ተዘጋጂ፣ በደንብ ማገገም አለብሽ፣ ከሰሞኑ አዲስ እንግዳ ይመጣል በማለትም ለምሩ አዲስ ነገር አበሰራት። ምሩ በጣም ደነገጠች። ማን ነው የሚመጣው? እኔ ምስጢር አልወድም፣ በግልጽ ንገረኝ ትላለች። የናሆም እናት ልትመጣ ነው። የናሆም እናት ልትመጣ እንደሆነ ስትሰማ ምሩ ደነገጠች። ደስታም ተሰማት፣ ፍርሃትም አደረባት። ደስ የሚልም የሚያስፈራም ነገር አለው ትላለች። እናቴ ማለት እኔ ማለት ነው። ምንም እንዳትፈሪ ናሆም ብለሽ አስቢ። በጣም ቀለል ያለችና ተጫዋች እናት ናት በማለትም ያስረዳታል። እሷም እናት እንደምትወደኝ ተስፋ አደርጋለሁ በማለትም ወደ እነ ጽናት ቤት መጡ። እነ ጽናት ቤት መጥተው ቁርስ በልተው ነበረ። ታዲያ በመጀመሪያ ቀን ከነ ናሆም ቤት ጽናትና የጽናት ጓደኛ አብረው ነበር ወደ ቤት የመጡት። የጽናት ጓደኛ ማለትም ሰኒ እኔ ሶፋው ላይ ከተኛው ኪራ መኝታ ስለሌለው ግዴታ ከጽናት ጋር ይተኛል ብላ ቦታ ይዛበት ነበረ። እሱ እንግዲህ እንደ ዞን ቆሜ ያድራለው እንጂ በጭራሽ ከጽናት ጋር አልተኛም ብሎ ተግደረደረ። በስተ መጨረሻም ከሳሎን ወጥቶ በረንዳ ላይ ቁጭ ብሎ ነበረ። ምን ነው በሰላም ነው በዚህ ሌሊት በማለትም ጽናትም ተነስና ገብተተኛ ወይ አንተ እኔ ጋር ተኛ፣ እኔ እዛ ሶፋ ላይ ተኛለሁ ትላለች። በጭራሽ አይሆንም፣ እሷን አታጨናንቂያት፣ ገብተሽ ተኝ ይላል። በቃ ልብሱን ልበስ እንዳይበርድ በማለትም ልብስ ታለብሳለች። ታዲያ እንደዚህ እልህ የተሞላና ምንም ያለ ምክንያት የሚያጋጫቸው የጽናትና የኪራ ፍቅር መጨረሻው ምን ይሆናል? ሀሴትና ሄኖክ ከዚህ ቤት መውጣት ለነሱ መቀራረብ ትልቅ እድል ነው ብዬ አስባለሁ። የተወደዳችሁና የተከበራችሁ ውድ አባይ ቻናል ተከታታዮች በቀጣዩ ክፍል ቀጣዩን ይዤላችሁ መጣለሁኝ። እስከዛውም ቻናሉን ላይክና ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ እስከ ዛሬም ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። ኪራና ጽናት መጨረሻቸው ምን ይሆናል? በእልህ የተሞላና ፈተና የበዛበት ፍቅር በእርግጠኝነት መጨረሻው እንደሚያምር አያጠራጥርም። ምክንያቱም ብዙ ዋጋ ተከፍሎበታል የጽናትና ኪራ ፍቅር። በስተ መጨረሻ ያማረ ህይወት እንደሚኖራቸው ባለሙሉ ተስፋ ነን።
አሁን ላይ ችግር የለውም ሌላ ሴት እፈልግለታለሁ ብሏል የኪራ አባት። ያቺ ሴትስ ማን ትሆን? ማን ያውቃል? ምናልባት ጽናትም ልትሆን ትችላለች። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች የናሆም እናት ስትመጣ ምሩስ በምን አይነት መልኩ ትቀበላለች? ሁሉንም በቀጣይ ክፍል ይዤላችሁ መመጣ ይሆናል። እስከዛውም ድረስ ላይክ እና ሼር በማድረግ እንደተለመደው እያበረታታችሁኝ አብራችሁኝ እንድትቆዩ ስል በትህትና በድጋሚ ጠይቃለሁ። ለምትሰጡኝ ሀሳብ አስተያየት እጅግ በጣም ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ስላዳመጣችሁኝ እጅግ በጣም ከልብ አመሰግናለሁ።